ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የሲንጋፖር ጠቅላይ ሚኒስትር ለይፋዊ ስራ ጉብኝት አዲስ አበባ ገቡ። የሲንጋፖር ጠቅላይ ሚኒስትር ሎረንስ ወንግ ለይፋዊ ስራ ጉብኝት አዲስ አበባ መግባታቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ጉብኝቱ የሁለቱን ሀገራት አጋርነት ለማጠናከር ወሳኝ እርምጃ ሲሆን ተጨማሪ አዲስ የትብብር ዕድሎችን ለመዳሰስም ትልቅ ፋይዳ እንደሚኖረው ገልጸዋል። ጠቅላይ ሚኒስትሩ የሲንጋፖሩ ጠቅላይ ሚኒስትር ወደ ኢትዮጵያ ሲገቡ አቀባበል እንዳደረጉላቸው ገልጸዋል። አብይ አህመድ ይህ ጉብኝት የሁለቱን ሀገራት አጋርነት ለማጠናከር ወሳኝ እርምጃ ሲሆን ተጨማሪ አዳዲስ የትብብር ዕድሎችን ለመዳሰስም ትልቅ ፋይዳ ይኖረዋል ብለዋል። በዛሬው ዕለትም የሲንጋፖር ጠቅላይ ሚኒስትር ሎረንስ ወንግ የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ ጎብኝተዋል። ሎረንስ ወንግ በጉብኝታቸው ወቅት ለጥቁር ሕዝቦች ነጻነት ትግል ዋጋ የከፈሉ ጀግኖች መታሰቢያ ሐውልት ስር የአበባ ጉንጉን አኑረዋል። ቻይና ከኢትዮጵያ ጋር ያላትን አጋርነት የበለጠ ለማጠናከር እንደምትሰራ የቻይና የውጭ ጉዳይ ሚኒስቴር ገለጸ። ቻይና ከኢትዮጵያ ጋር ያላትን በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት ይበልጥ ለማጎልበት በቁርጠኝነት እንደምትሰራ የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ የፖለቲካ ቢሮ አባልና የቻይና የውጭ ጉዳይ ሚኒስቴር ዋንጊው ገልጸዋል። የቻይና የውጭ ጉዳይ ሚኒስትር ዋንጊው የሀገራቱን 55ኛ ዓመት ዲፕሎማሲያዊ ግንኙነት አስመልክቶ ለውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ መልእክት አስተላልፈዋል። ዋንጊው በመልእክታቸው ቻይናና ኢትዮጵያ ጥልቅና ለረጅም ጊዜ የቆየ ወዳጅነት እንዳላቸው ገልጸው ግንኙነታቸው በዓመታት መካከል ጸንቶ መቀጠሉን አመልክተዋል። ባለፉት 55 ዓመታት ሁለቱ ሀገራት የነበራቸው ዲፕሎማሲያዊ ግንኙነት በመልካምነትና በአስፈላጊ ጊዜ እርስ በርስ በመደጋገፍ ላይ የተመሰረተ መሆኑንም አመልክተዋል። የቻይና የውጭ ጉዳይ ሚኒስትር የ55ኛ ዓመቱን የዲፕሎማሲያዊ ግንኙነት በዓል እንደ መልካም አጋጣሚ በመጠቀም ከኢትዮጵያ ጋር በመተባበር የሁለቱን ሀገራት ግንኙነት ለማጠናከር እንደሚሰሩ ገልጸዋል። የቻይና አፍሪካ ትብብር ፎረም ጉባኤ ውጤቶችና የሀገሪቱ መሪዎች የጋራ መግባባት ላይ የደረሱባቸውን ጉዳዮች ለመተግበር እንዲሁም ሁለቱ ሀገራት ያላቸውን በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት የበለጠ ለማጠናከር ጥረት እንደሚያደርጉም አስታውቀዋል። ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነታቸውን የጀመሩበት 55ኛ ዓመት እንደሚከበር ተመልክቷል። የኢትዮጵያ የውስጥ አንድነት መሻከር ከጎረቤት ሀገራት ጋር ባላት የዲፕሎማሲ ግንኙነት ላይ ተጽዕኖ አሳድሯል ተባለ። ግብጽ በጅቡቲ በኩል መምጣቷ ትንኮሳ ስለሆነ ኢትዮጵያ በባህር በርና በግድብ ጉዳይ ላይ በትኩረት ልትሰራ ይገባታል ሲሉ ኢሳት ያነጋገራቸው ምሁራን ተናግረዋል። መሳይ ገዛኸኝ የኢትዮጵያን ሉዓላዊነት የሚፈታተኑ ትንኮሳዎች ቢበራከቱም የውስጥና የውጭ ችግሮችን በሰላማዊ መንገድ ለመፍታት ጥረት እየተደረገ ይገኛል። ከሰሞኑን ለኢትዮጵያ ዓለም አቀፍ የንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አስታውቃለች። ግብጽ ከሌሎች ሀገራት ጋር በመሆን እያደረገች ያለችው እንቅስቃሴ በጂኦ ፖለቲካ እይታ እንዴት ይታያል ስንል የታሪክ ምሁር የሆኑትን ፕሮፌሰር አየለ በህሪና የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ጥላሁን ሊበንን አነጋግረናል። እኛ ለግብጽ ሪያክት የምናረገው ይሄ በየጅቡቲ በናምን እየሄደች የምታረጋቸው እንቅስቃሴዎች ከዚህ በፊት ገጥመናታል። ጦርነት አዲስ ነገር አይደለም። አካባቢውን የምታንኮሻኩሻው የእኛን ሁኔታ ቴስት ለማድረግ ነው። እኛን ሁኔታ ደግሞ ምን መሆን አለበት? ግልጽ የሆነ እቅድ አውጥተን እነዛን ግድቦች መስራት መቀጠል። ምክንያቱም አሁን ግብጽ ለኛ ብዙ አቴንሽን የሰጠችው ግድቡ ከተሰራ በኋላ ነው። እኛ ማድረግ ያለብን ፕራክቲካል ሆነን መሰራት ያለበትን እስከሰራን ድረስ ያኔ ነው እንግዲህ በመጨረሻ ልትረዳ ትችላለች። ቀጠናው ላይ ያላትን የበላይነትን ከማስቀጠል አንፃር የኢትዮጵያን ብሔራዊ ጥቅም
ሁሌ የመቃረን ነገር አለ። ህዳሴ ግድቡን እንደምሳሌ ማንሳት ትችላለች። ኢትዮጵያ ያነሳችው የባህር በር ጥያቄ ከግብ እንዳይደርስ ከፍተኛ ዲፕሎማሲ ጫና በመፍጠር የራሷን ሚና እየተጫወተች ያለች ሀገር ነች። የኢትዮጵያ መንግስትና ሶማሌላንድ መንግስት ባደረጉት የ50 ዓመት የሊዝ ስምምነት በዋናነት ስምምነት ተፈጻሚነት እንዳይሆን ከሶማሌ ጎን በመሰለፍ ከፍተኛ የዲፕሎማሲ ጫና የፈጠረችው ራሷ ግብጽ ነች። ይህን ብቻ አይደለም፣ እንደ ቀጠናው በተለይም ደግሞ ከቅርብ ጊዜ በኋላ በሶማሌ በኤርትራና በግብጽ የተደረገው የሶስትዮሽ አሊያንስ በዋናነት የኢትዮጵያን ብሔራዊ ጥቅም በተለይም ደግሞ የባህር በር ጥያቄ መሰረት ያደረገ ነው። በጅቡቲ ከ10 በላይ ታላላቅ ሀገራት የጦር ሰፈር መመስረታቸው ያላስደነገጣት ኢትዮጵያ የግብጽ መምጣት ሊያሳስባት አይገባም ያሉት ፕሮፌሰር አየለ በህሪ ለንግድ ስራ በአማራጭነት ሌሎች ወደቦችን መጠቀም ያስፈልጋል ብለዋል። የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ጥላሁን ሊበን በበኩላቸው ግብጽ እየሰራች ያለችውን ስራ ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በዲፕሎማሲ ልታስተካክል ይገባል ብለዋል። ኢትዮጵያና ጎረቤት ሀገራት ያለንን ግንኙነትን ከማናጋትም አንፃር የጎረቤት የቀጠና ሀገራትን ወደ ግብጽ እንዳማትሩ ከፍተኛ የዲፕሎማሲ ስራ እየሰራች ነው ያለችው። ኤርትራ ማንሳት ያለች፣ ጅቡቲ፣ ሶማሊያን፣ ሱዳንንም ወደ ግብጽ እንዳማትሩ አድርጋለች ግብጽ። ለዚህ ለግብጽ ዲፕሎማሲ ስኬታማ ግን ችግሩ የኛ የኢትዮጵያኖች ችግር ነው ብዬ መወሰድ እችላለሁ። እንደ ሀገር አንድ ባለመሆናችን ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት፣ የሰሜኑ ጦርነት ማንሳት ትችላለች። አማራ ክልል፣ ኦሮሚያ ክልል የቀጠለው ጦርነት እንደ መልካም አጋጣሚ በመውሰድ የኢትዮጵያ መንግስት ወይም ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነትን መልካም እንዳይሆን የራሷን ሚና እየተጫወተች ያለች ሀገር። ዝሮ እነዚህ ሀገራት የጎረቤት ሀገራት ማለት ነው ወደ ግብጽ ያማተሩት የኛው ችግር ነው ብዬ መውሰድ እችላለሁ። 95% የኛ የውጭ ንግድ ወደ ውጭ የሚወጣው ሆነ ወደ ውስጥ የሚገባው የሚያልፈው በጅቡቲ በኩል ነው እና ያንን ናሽናል ኢንተረስቷን እንኳን ካልኩሌት ሳታደርግ ነው። ይሄ ፕሮቮኬሽን ይባላል። ይሄ አላለም ነገር መፈለግ እና ይሄንንም ማሰብ አለብን እና እኛ ደግሞ በተለይ በንግድ ተመሰረተ እንትናችንን በአንድ ወደብ ላይ ብቻ ማድረግ ኮንሲኩዌንሱ ይሄ መሆኑን ያሳየናል። ያን ያደረግነው ደግሞ ወደን አይደለም፣ ብቻ ማስፋት አለብን። ይሄ ካልኩሌሽናችን አንዱ እንዲጫወትብን መሆን የለበትም እና የጅቡቲን ነገር አይ ቲንክ አንድን የምናደርገው በዛ መልክ ይመስለኛል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ታንዛኒያ ወጣቶችን የሚያግዙ የሙያ ማሰልጠኛ ኮሌጆችን እያስፋፋች መሆኑ ተገለጸ። በዚህም በተለያየ ሙያ በማሰልጠን ገበያው የሚፈልገውን የሰለጠነ የሰው ኃይል ማቅረብ ይቻላል ተብሏል። ሸሪፍ ኢማም የታንዛኒያ መንግስት እንደ አውሮፓውያን አቆጣጠር በ2026 ሙሉ ለሙሉ ወደ ስራ የሚገቡ 145 የሙያ ማሰልጠኛ ኮሌጆች እንዲገነቡ ማቀዱን አስታውቋል። ወጣቶች በተግባር ስልጠና በመታገዝ እያደገ የመጣውን የሀገሪቱን ኢኮኖሚ እንዲደግፉ ይደረጋል ብለዋል የሀገሪቱ የሙያ ስልጠና ባለስልጣን የቦርድ አባል አብዱል ሐማድ ማሲ። በአንድ የምረቃ ስነ ስርዓት ላይ እንደተገለጸው ይህ መነሳሳት የተፈጠረው በኮሌጆች ውስጥ ከሚሰጡ በርካታ ሙያዊ ስልጠናዎች መካከል አውቶ ሜካኒክስ፣ የጽህፈትና የኮምፒውተር መተግበሪያ፣ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እና ሌሎችም ይገኙበታል። አሁን ላይ በታንዛኒያ 80 የሙያ ማሰልጠኛ ኮሌጆች የሚገኙ ሲሆን ተጨማሪ 65 ኮሌጆች በግንባታ ላይ ናቸው ተብሏል። በሀገሪቱ የሙያ ስልጠና ባለስልጣን የተጀመረውን ይህን ብቁ ባለሙያዎች የማፍራት እቅድ በተመለከተ ወጣቶች በእድሉ ተጠቃሚ እንዲሆኑ ጥሪ ቀርቧል። ከስልጠና በኋላ የሚመረቁ ወጣቶች በመንግስት በኩል የገንዘብ ብድር ይዘጋጅላቸዋል። ይህም በሚሰማሩበት የሥራ መስክ ተወዳዳሪ ሆነው እንዲዘልቁ ይረዳቸዋል ተብሏል። የታንዛኒያ ሙያ ማሰልጠኛ ባለስልጣን ዋና ዳይሬክተር አንቶሬ ካሶፊ እንዳስታወቁት እስካሁን ድረስ በመላው ሀገሪቱ 80 የስልጠና ኢንስቲትዩቶች ተቋቁመዋል። እነዚህ ማዕከላት ወጣት ሙያተኞችን በብቃትና በጥራት ለማፍራት ያግዛሉ። በዚህም ወጣቶችን ለፈጠራ ያነሳሳሉ፣ ለዘላቂ ኢኮኖሚ እድገትም አስተዋጽኦ ይኖራቸዋል ብለዋል። በታንዛኒያ ከ2001 እስከ 2024 ድረስ የሙያ ስልጠና ለማግኘት በመላ ሀገሪቱ 295175 ወጣቶች ተመዝግበዋል። ይህም በሀገሪቱ ያለውን የሙያተኞች ቁጥር ከፍ በማድረግ ገበያው የሚጠይቀውን የሰው ኃይል
ለማቅረብ ያለመ ነው ተብሏል። አፍሪካ ቁጥሩ በፍጥነት እየጨመረ የመጣ የወጣት ኃይል ያላት አህጉር ናት። አሁን ላይም በዓለም ላይ ከሚገኙ ወጣቶች 22.6 ከመቶ ወይም 426 ሚሊዮን ወጣቶች በአፍሪካ ይገኛሉ። ይህ ቁጥር ተስፋም ተግዳሮትም ይዞ መጥቷል። ለዚህም ይመስላል በርካታ የአፍሪካ ሀገራት ወጣቶችን በተለያየ ሙያ መስክ ተገቢውን ስልጠና በመስጠት የመስሪያ ቦታ በማዘጋጀትና የገበያ ትስስር በመፍጠር ራሳቸውን እንዲችሉ አለፍ ሲልም ለሀገር ኢኮኖሚ አስተዋጽኦ እንዲያደርጉ ጥረት የሚደረገው። በኢትዮጵያም በተመሳሳይ ወጣቶች በየጊዜው ይሰለጥናሉ፣ ብድር ይመቻቻል፣ ወደ ስራም ይገባሉ። ምን ያህሉ ግን በዘላቂነት ስራቸውን አክብረው ራሳቸውንና ሀገራቸውን እያገዙ ነው? ተዘዋዋሪ ገንዘብ ወይም ሪቮልቪንግ ፈንድ በሚል ከዓመታት በፊት የወጣው 1 ቢሊዮን ብር የተባሉትን ወጣቶች አፍርቶ ይሆን? ዜናውን ስናዘጋጅ ስፑትኒክ አፍሪካ፣ ዥንዋና IISTE ኦርግን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ